የ2018 ዓመተ ምህረት የኢኮኖሚ ድርጅቶች ቆጠራ ምዕራፍ 2 የአሰልጣኞች ስልጠናን በተመለከተ በቀጥታ በበይነ መረብ ንግግር በማድረግ የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌና የስታቲክስ ዲጂታል ምክትል ዋና ዳይሬክተር ዶክተር ሜሮን ከፈለ በሀገር አቀፍ ደረጃ ባሉት የስልጠና ማዕከላት የመክፈቻ ንግግር አድርገዋል። የኢኮኖሚ ድርጅቶች ቆጠራ በታሪክ ለመጀመሪያ ጊዜ በመላው ሀገሪቱ ይካሄዳል። በቅንነትና በታማኝነት ትክክለኛና ጥራቱን የተላበሰ መረጃ በመስጠት ሀገራችን ላለመችው የልማት ስንቅ የሚሆን መረጃን እንደ ሀገር ማስገኘት ጠቀሜታው የጎላ ነው። በተዘጋጀው የስልጠና ማስጀመሪያ ፕሮግራም ላይ በመገኘት ንግግር ያደረጉት በኢትዮጵያ ስታቲክስ የቢዝነስ ስታቲክስ መሪ ስራ አስፈጻሚና በማዕከላት የቆጠራ አስተባባሪ የሆኑት ናቃቸው ነጋሽ ጥራት ያለው የኢኮኖሚ ቆጠራ በቀጣይ በሀገሪቱ ውስጥ ለሚኖሩ ጥናትና ትግበራዎች ወሳኝ ሚና አለው ብለዋል። የቆጠራው ዋና ዓላማ መሰረታዊ መረጃዎችን የኢኮኖሚ መረጃዎችን ማስገኘት፣ አንደኛው የኢኮኖሚ ድርጅቶች በክልል በመጠን በቁጥር በስርጭት በመላው ሀገሪቱ ከላይ እስከ ታችኛው መዋቅር ዝርዝር መረጃ ማስገኘት፣ ለጂዲፒ ሪቤዚንግ መሰረታዊ መረጃዎችን መሰብሰብ፣ እንዲሁም በቀጣይ በሀገሪቱ ውስጥ ለሚሰሩ ሰርቬዎች መሰረታዊ የሆነ ዝርዝር ፍሬም ማስገኘት፣ እንዲሁም በኢትዮጵያ የተገነባ የድርጅቶች ዝርዝር ወይም ስታቲስቲካል ቢዝነስ ሬጂስተር ባለመኖሩ ያንን ማሳካት፣ እንዲሁም በግንባታው ዘርፍ በሌሎችም ዘርፎች ያሉትን የሀገሪቱ ላይ ያለው የድርጅቶችን በዝርዝር ወጪ ገቢ እና የሰራተኛ የኢምፕሎይመንት አንኢምፕሎይመንት ዝርዝር መረጃዎችን ማስገኘት ነው። ወቅቱን የጠበቀ መረጃ ማቅረብ በጨለማ ውስጥ ብርሃንን እንደማፈንጠቅ ይቆጠራል በማለት የተደራጀ መረጃን አስፈላጊነት የተናገሩት ደግሞ በኢትዮጵያ ስታቲክስ አገልግሎት የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ አሰጋሽ አሰፋ ናቸው። ጥራቱን የጠበቀና የተደራጀ ኦፍ ሴል ስታቲስቲክስ መረጃ መኖርና ለተጠቃሚ ወቅቱን የጠበቀ መረጃን ማቅረብ በጨለማ ውስጥ ብርሃንን እንደማመንጠቅ ይቆጠራል። ዛሬ በዚህ በሐዋሳ ዩኒቨርሲቲ የተሰበሰብንበት የአሰልጣኞች ስልጠና ለማድረግ የተገኘንበት አንዱ ግዙፉ ጥናት እንዲሁም በኢትዮጵያ ለመጀመሪያ በታሪክ የሚሰራው ጥናት የኢትዮጵያ ድርጅቶች ቆጠራ ጥናት ነው። ማንኛውም የኢኮኖሚ ፖሊሲዎችን ለማውጣት መረጃዎች ወሳኝ መሆናቸውን የተናገሩት ደግሞ የሲዳማ ክልል የፕላንና ልማት ቢሮ ኃላፊ ዶክተር ዮሐንስ ዮና ናቸው። የተዘጋጁ ፖሊሲዎች ተግባራዊ መሆናቸውን ለማረጋገጥ መረጃ ወሳኝ መሆኑንም ጠቁመዋል። ብዙ ውጤት እያመጡ ባሉበት የተደረገው የኢኮኖሚ ድርጅቶች ቆጠራ ለዛ ስኬት መነሻ የሚሆኑ የተለያዩ ፖሊሲዎች ፕሮግራሞች፣ ኢኒሼቲቮች እና ስትራቴጂዎች ተነድፈው ወደ ተግባር ተለውጠው ብዙ ውጤት መምጣት በጀመሩበትና የነኛ ስራዎችን ትሩፋቶች ማየት በጀመርንበት እየተደረገ ያለ የኢኮኖሚ ድርጅቶች ቆጠራ መሆኑ የተለየ ያደርገዋል። ማንኛውም መረጃ ሳይሆን ወቅታዊ የሆነና እውነተኛ መረጃ ማለት ነው። ኢቭን የተነደፉ ፖሊሲዎችን ተግባራዊ መሆናቸውንና አለመሆናቸውንም ቼክ ለማድረግ ወይንም ለግምገማ በጣም ወሳኝ ናቸው። ጥራት ያለው መረጃን ለመውሰድ በትጋት መስራት አለብን ያሉት ደግሞ በኢትዮጵያ ስታቲክስ የአርባ ምንጭ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሰሜ አንበስ ማህበረሰቡ በግልጽ መረጃን መስጠት አለበት በማለት መልእክት አስተላልፈዋል። ለፖሊሲ አውጪዎችና ለእቅድ የምናቀርበውና ነገ የተሳሳተ መንገድ የማያስቀድ መረጃ እንዴት እናመጣለን የሚለውን ነገር እኛ ሰንቀን የተነሳን ነን። በየብራንቹ ያለን ሰዎች ባለን አካባቢ ላይ ያሉት መስተዳድር አካላት ጋር እጅ ለእጅ ተያይዘን ይሄ የኢትዮጵያ መረጃ ነው ዓላማችን አስረድተን መጀመሪያ እነሱን አስረድተን ከዛ በኋላ እነሱም